ማንም ይወጣው? አንቺ ምንም ነገር ሳትናገሪ ምንም ነገር ሳትይ ቀጥ ብለሽ ከዚህ ቤት ትወጫለሽ። በጣም ደረቅም ሰው ነው። እንደርሱ አይነት ሰው አጋጥሞኝ አያውቅም። የባልሽን እናት ክፉ ነች እያልሽ ነው የምትሳደቢ? እንዴት ልትንቂኝ ነው? አልሰደብኩትም። የሆኑትን ነው የነገርኩት። የሆኑትን ባለጌ ነሽ። ከኔ ጋር የተጣላ ማንም በህይወት ኖሮ አያውቅም። ልክ እንዳንቺ ጥጋበኛ አብረበት ነበረች። ከኔ ጋር እየተፎካከረች የኔ የሆነውን ነገር በሙሉ ልትወስድ ትፈልግ ነበር። ያኔ ምን እንዳደረኳት ታውቂያለሽ? ምን አደረጓት? አንገቷን ብዬ ደፋኋት። ገደሏት? በእነዚህ እጆቼ አንቂ ከአምላኳ አገናኘኋት። እኔ ጣልኳትን። እንዴ ምን አባሽ ነው የሚገትርሽ? አንቺንም ልጅሽንም ገድዬ ለጅብ ነው የምሰጥሽ። ሂጂ ውጭ እባክሽ። ከኔ ከወርቄ ማንም አያድንሽም። እንዴት ሆኖ እንዴት ሆኖ እውነት ነው አስተለው እናቱን ከዚህ ቤት ቀጥ ብለሽ ውጪ። ምንም አይነት ጥያቄና መልስ አልፈልግም። አሁን ተራያች ነው። ከዚህ ቤት ቀጥ ብለሽ ውጪ። ለ7 ወራት አሳስረሽ ስታስገርፊኝ፣ ስታስቀጠቅጭኝ፣ ውሃና ምግብ አስከልክለሽ ብዙ አሰቃይተሽኛል። አሁን ካንቺ ምንም መስማት የምፈልገው ነገር የለም። ልጄ እኔ እኮ ወደ ሰን ቁሞ እየሄደ ድሎ እየዛተብኝ እያስፈራራኝ ልጅ አለኝ እያልኩኝ በልጄ ባንተ ስመካ ነበረ። እንደዛ ቢሆን ኑሮማ እኔ 7 ወር ሙሉ ስሰቃይ እናት አንጀትሽ እንደዚህ ባላስቻለው ነበር። ነገር ግን አንቺ ለማንም ቢሆን አትመለሽም። ለማንም ሰው አንቺ ራስ ወዳድና ገንዘብና ገንዘብ ብቻ ነው የምትወጂው። በገንዘብም ብቻ ነው የምትመኪው። እናም አዝናለሁ። አሁን አንቺን የማዳመጥበት ጊዜ አይደለም። ስለዚህ ተራው አንቺ ነው። አሁን ቀጥ ብለሽ ከዚህ ቤት ውጪ የሚል ቆፍጠን ያለ ጥያቄ ወይም ትዕዛዝ አስተላልፏል። ወይዘሮ ወርቄ እጅግ በጣም ደንግጠዋል። ፀሐይ ደግሞ እጅግ በጣም ተደስታለች። ልጅና እኔ ሜዳ ላይ ጎዳና እንወጣም፣ ልጅም አይወገድም፣ ልጄ ከአባቱና ከእናቱ ጋር በፍቅር ያድጋል በማለት በደስታ ትገኛለች። የባለፈው ክፍል ወይዘሮ ወርቄና የወይዘሮ ወርቄ አጋች አስቻለውን ያሳገቱት ልጅ ገንዘብ አልሰጠው ስላሉ ከአስቻለው ጋር ተስማምተው አስቻለውን ለቆት ወደ ቤት ለመሄድ ምንም እንኳን በፍጥነት መሮጥ ባይችል፣ ነገር ግን ባለችው አቅም እጅና እግሩ ተሳስሮ ስለቆየ ለመሮጥ እየሞከረና ሩጦ ወደ ቤት ለመድረስ እየጣረ እያለ ነበር ቪዲዮ ያለቀው። ቀጣዩን ክፍል እስኪ አብረን እንይ። ወይዘሮ ወርቄ ፀሐይን ጠግበሽ ሳትበይ ከወንድ ጋር ተጋደምሽ፣ ከመኝታ ስትነሺ ደግሞ ልጅ ይዘሽ ተነሳሽ፣ በቅርቡ ደግሞ እቃሽ ልትታቀፊ ቀናት እየቆጠረች ነው። እንደው ግን አታፍሪም እንዴ? ለመሆኑ ለምን አፍራለሁ አባዬ? የሚያሳፍር ነገር የለም። ፀሐይም ያውቃሉ ግን እዚህ ቤት የገባሁበትን ቀን እንደምረግመው እኔ ደግሞ የሚመስለኝ የነበረው ያን ቀን ሻማ አብረተሽ የምታከብሪው ነበር። አታብሪም እንደ እያሉ ወይዘሮ ወርቄ ያፌዙባት ነበር። ለምን እባክሽ ቀን የምትረግመው? መረገም ስላለበት ነው። ለምን ይመስለዎታል? እኔ የማውቀው እንግዲህ ከኔ የተጠጋ በበረከት እንደሚሞላ ነው እያሉ ይቀልዳሉ ወይዘሮ ወርቄ። ፀሐይም በስድብ ማለት ነው እንግዲህ ራሴን እስከጣላ ድረስ በስድብ እንደሚያጥቁኝ ነው የማውቀው። ችግርሽን ልታጥቢ ካልፈለግሽ በስተቀር ደግሞ ችግር እኮ ተሰርቶ ይታጠባል። ይሄ እኮ ማለት ማጣት ተሰርቶ የሚቀየር ነገር ነው። ማግኘት ይመጣል ከስራ። ይሄ ግን የእርሱ ከጭንቅላቴ ከምሮ የማይወጣ ለምሮ ጠባሳ የሆነ ቃላቶች ብዙ ጊዜ አድምተውኛል። ልቤ ደምቷል በርሶ። የእርስዎ ክፋትና ተራጋሚነት ተንኮል መቼም አይታጠብም። የእኔ ችግር ግን አንድ ቀን ታሪክ ይለወጣል። ሰርቼ ደግሞ ነገ ጠዋት ከእርስዎ በላይ ሁኜ አሳይዎታለሁ። ይሄን በጭራሽ እንዳይረሱት። ደግሞ የፈለገ ባለ ሀብት ቢሆን ክፉ ከሆነ ልቡ በዜሮ ነው የሚባዛው። ምንም ጥቅም የለው ትላለች ፀሐይ። አሰለሆንም ረጅም ጉዞ ነው የሚጓዘው። መንገዱ ሩቅ ነው፣ በእግሩ ይጓዛል። እነሱ ጭቅጭቃቸውን ቀጥለው ነበር ወይዘሮ ወርቄና ፀሐይ። መንገድም መሄድም አቅቶት በየቦታው ቁጭ እያለ መንገዱ ደግሞ ጉራንጉር ነው እና ታክሲም አላገኘም። በሄደበት ቁጭ እያለ እየተነፈሰ እንግዲህ ለመድረስ እየጣረ መንገድ ላይ ይገኛል አሳለው። ወይዘሮ ወርቄም እኔ ወርቄ ስድብ ይገባኛል እንዴ? ከፈር ውስጥ ጎትቼ ላወጣሁሽ እንዴት እንደዚህ ቃላት ትናገረኛለሽ? እኔ እኮ እውነቱን የሆኑትን ነው የነገርኩት እንጂ በጭራሽ አልሰደብኩትም። ለጨጓራሽ ምግብ ለኩላሊትሽ ውሃ የሰጠች ሰው እንደዚህ ነው እንደምታዋርጃት? እንዴት እንደዚህ ታደርጋለሽ? እንደጠግበሻል እባክሽ። በጭራሽ ነው አልተሳደብኩም። ስድብ ከመሰለዎትም እንግዲህ ከእርስዎ ነው የተማርኩት። ዛሬ ቆይ ማነው አይዞሽ አለሽ? ምን ተማምነሽ ነው እንደዚህ ጥግብ ብለሽ ለእኔ ፊት ለፊት ቁመሽ የምትከራከርኝና መልስ የምትመልሽልኝ? እኔ ፈጣሪዬን ነው የምተማመነው፣ ሌላ ማንም አጠገብ የለም። እርስዎም ያውቃሉ ይሄን። በተደጋጋሚ ምን ተማምነሽ ነው ይላሉ ወይዘሮ ወርቄ። ፀሐይም እኔ እግዚአብሔርን ነው ሌላ ምንም መተማመኛ የለኝም። የልጅነቴ ታቦት ጥሎ አይጥለኝም። እባክሽ ስትመጻደቂ አያምርብሽም ይላሉ ወይዘሮ ወርቄ። ፀሐይ እባክዎትን ያልተመጻደኩም ወይዘሮ ወርቄ፣ እውነቱን ነው የተናገርኩት። እንደ ደግሞ አባዬ ቀርቶ ወይዘሮ ወርቄ ሆንኩ እንዴ? እና ታዲያ ምን ላድርግ አባዬ አትበይኝ አላሉኝም? በአሁን ያንቺን ጭቅጭቅና ወሬ መስማት አልፈልግም። ቀጥ ብለሽ ከቤት ውጭልኝ። ወዴት ሄዳለሁ አባዬ? እኔ አያገባኝም።
ጎዳናው እንደሆነ መንግስት አሳምሮታል። ስለዚህ ቀጥ ብለሽ ውጪ። ቤት ያጠገብ ግን እንዳትሆኝ። ጎዳና ብትወጪ ደግሞ የመንግስት ያዘጋጀው ሳር ላይ እንዳትጠጊ። እሱን ካዘጋጀሽ ያንቺም እና የልጅሽ ኩላሊት ቢሸጥ ያን ነገር እዳ ውስጥ ትገቢያለሽ እንጂ ልንከፍለው አይችልም። ፀሐይ ወይዘሮ ወርቄ እንዳሉት ማን ተማምነሽ ነው እንዳሉት አሁንም በጭራሽ ከዚህ ቤት አልወጣም። እኔና ልጄ ጎዳና ላይ አንወርቅም። በፊት የምታለቃቅሰዋ ፀሐይ አሁን ላይ ምንም እንኳን ገና አስቻለው እነሱ ጋር ባይደርስም መንገድ ላይ ገና እየሮጠ ይገኛል። ባላቅሙ እየተፍጨረጨረ ሲደክሙ እያረፈ፣ ነገር ግን አሁን እነሱ ጋር እየተከራከሩ እያለ አስቻለው አልደረሰም። ይሄ የባለቤት ቤት ስለሆነ የእሱ ድርሻም ስላለበት፣ ስለዚህ እኔና ልጄ በፍጹም ከዚህ ቤት አንወጣም፣ ንቅንቅ ማልል በማለት ለወይዘሮ ወርቄ መልስ ትመልሳለች። ከኔ ጋር ክርክር ቢቀርብሽ አይሻልሽም? እዚህ ጋር አሁን ለሁለት ሳልቆራረጥሽ ቀጥ ብለሽ ብትወጪ ይሻልሻል ይላሉ ወይዘሮ ወርቄ። ፀሐይም በፍጹም ልትፈራ አልፈለገችም። እንዲሁም ልገላግልሽና ጫካ ውስጥ ልጣልሽ። ስለዚህ ጅቦቹ ስለምን ለሁለት ለሶስት ቀን እራትናም ሳይሆን አትሆኑም እንዳንቺና ልጅሽ እያሉ ወይዘሮ ወርቄ ይሳለቁና ይቀልዱባት ነበር። ታውቂያለሽ፣ ልክ እንዳንቺ ጥጋበኛ የሆነች አብሮ አደግ ነበረች። ከኔ ጋር እየተፎካከረች የኔ የሆነውን በሙሉ ልትወስድ ትፈልግ ነበር። ያኔ ምን እንዳደረግኳት ታውቂያለሽ? ምን አደረጓት ብላ ፀሐይ ደንገጥ ትላለች። አንገቷን ብዬ ደፋታ ገደሏት በማለት በጣም ትደነግጣለች። ፀሐይ ታውቂያለሽ፣ በእነዚህ እጆች ሲጥ አድርጌ ከአምላኳ ጋር አገናኘኋት እያሉ ጭራሽ እንደቀላል ነገር ወይዘሮ ወርቄ አንዳንዴ ፈታ ያደርጋሉ፣ አንዳንድ ጊዜ ደግሞ ያመሳጫሉ። ለሁሉም እንግዲህ የድራማው ድምቀት ናቸው። እዛ ጋር ምንም እንኳን ስለ ተንኮልና ስለ ክፋት ቢሆን በእርግጥ የተሰጣቸውን ካራክተር ነው የሚጫወቱት እሳቸው። ታውቂያለሽ፣ ከኔ ጋር የተጣላ ሰው በፍጹም በህይወት አይኖርም። ያች አብረው አደጌ ጅብ ቅርጥፍጥፍ አድርጎ ከበላት በኋላ ቤተሰቦቿ የቀረውን የእግሮቿና እጆቿን ቁርጥራጭ አግኝተው ነበር የቀበሩት። ይህን እድል እንዳይገጥምሽ አንቺ ቶሎ ብለሽ ቤቴ እንድለቀሽ ብትወጪ አይሻልሽም? ፀሐይ በመገረም ይህንን ጉድ እየሰማች እያለ ለምንድን ነው ተገትረሽ? እኔ አውርቼ ጨርሻለሁ፣ የምታዳምጪኝ? እንግዲህ አልወጣም ከቤቴ ካልሽ የዛች የጓደኛ የአብሮ አደጌ እጣ ፈንታ አንቺ ላይ መድረሱ ነው። ከነ ልጅሽ ጫካ ጥልሽና የጅብ ራት ትሆኛለሽ። ፀሐይም በስተመጨረሻ በጣም ምርር ሲላት ወታ ለመሄድ ስትሞክር ፊት ለፊቷ ወንደሰን ጋር አስቻለው ማለት ነው፣ ወንደሰን ይቅርታ፣ አስቻለው ጋር ትገናኛለች። ከሰማይ የወረደ ያክል ተሰምቷት በጣም በደስታ ወረቀች። ውጭ ተብላ የተባረረችውን ፀሐይን ይዞ ወደ ቤት ሲገባ አስቻለው ወይዘሮ ወርቄ እጅግ በጣም ደነገጡ። እንዴት ይሆናል ይሄ? ማን ነው ሊፈታ ወይም ሊለቀ የቻለው? በማለት እንግዲህ አጋሽሽ ገንዘብ አልሰጥ ስላልሽው ከኔ ጋር ተስማምቶ ለቀቀኝ፣ ይሄ ከሃዲ ማለት ነው በማለት ወደ ምታ ቤታቸው ሄደው ላጋቸው ይደውላሉ። ምን ማድረግ ነበረብኝ በማለት መልስ ይሰጣል። ፀሐይም ወንደሰን ነው እንግዲህ ካፌ የሚገባው። አስቻለውን መጣህልኝ ማለት ነው፣ እውነት ነው ወይስ በህልሜ ነው እያለች አስቻለውን እቅፍ አድርጋ እኔና ልጄ በቃ እኔም ባለቤት የተመለሰልኝ ልጄም አባቱ መጣለት ማለት ነው፣ ጎዳና እንወርቅም ማለት ነው እያለች በደስታ እየቦረቀች ትገኛለች። አስቻለውም ከፀሐይ ጋር ትንሽ ከቆየ በኋላ እናት ወዳለችበት ክፍል በመሄድ ግን ምን አይነት ሰው ነሽ? ምን አይነት ተፈጥሮ ነው ያለሽ? የኔ ልጅ አልናፈኩም እንዲ ይላሉ። ጭራሽ እየሄዱ ልጅህና ባለቤት ክልገላቸው ነው እያሉ የተጎሳቆለ ፎቶ ሲያሳዩት እንደነበረ ሁላ ረስተውታል። ያደረግሽውን ሁሉ የምረሳው ይመስልሻል እንዴ? ምንም እንኳ በረሃብና በጥም እንድሰቃይ ብታደርግም ብታስደበድብኝም፣ ነገር ግን የተደረገውን የተፈጠረውን አልረሳሁትም። አንቺም እየመጣሽ እዛ ስትኝ የነበረው ሁሉ በአይምሮ ላይ አለ። ጭራሽ የማላስታውስ አይምሮን የሳትኩ ነው እንደ መሰለሽ። ወይዘሮ ወርቄም ስለ ወንደሰን ማውራት ይቀጥላሉ። የኔ ልጅ እንኳን መጣልኝ፣ አትበቀልልኝም እንዴ? የቆምክበት ጋር ቆሞ አካፋ ይዞ ሲዝትብኝና ጉሮሮዬን ይዞ ሲጥል አድርግ ሲለኝ ነበር። ስለዚህ ሂደህ እሱን አትበቀልልኝም እንዴ? ምን እሱ ብቻ ያቺ ጥቁር ድንጋይ እናቱ መታም እንደዚሁ ስትዝትብኝ ነበር። ቤቷም ልጠይቃ ሲጄ ምንም ያክል ገጀራ ይዛ ሁለት ቦታ ልትቆርጠኝ ነበር። ፈጣሪ ፈቅዶ አመለጥኳት። አስቻለውም ይሄ ነገር ላንቺ ይገባሻል፣ ሲያንስብሽ ነው በማለት አሁን እኔ ካንቺ ምንም መስማት አልፈልግም። ፀሐይም የደስታ ለቅሶ እያለቀሰች መድኃኒት ወደ ሳሎን ብቅ ትላለች። ለምንድን ነው ፀሐይ የምታለቅሽው? አስቻለው መጣ እኮ የልጅ አባት መጣ፣ ልጅ ዲቃላ አይባልም ማለት ነው በማለት በደስታ በፈገግታ ትነግራታለች። እንዴት ሊመጣ ቻለ? እና አሁን የት ነው ያለው? መኝታ ቤት ነው፣ እናቱን እያወራ ነው። ስለምንድን ነው የሚያወራት? አሁን ቀጥ ብሎ አንቆ ለህግ መስጠት ነው ያለበት። እናቱም የመድኃኒት መልእክት ይሄ ነበር። ልጅና ጠሪው ያሳገቱት እሳቸው መሆኑን ይናገርና እሳቸው መታሰር አለባቸው። እንዴት እንደዛ ይሆናል? ትላለች ፀሐይ እዚህ ድረስ ደርሰን ብዙ ደክመናልና አሁን እንግዲህ እንዳትልፈሰፈሽ፣ በጭራሽ ለመፍረሰስ እንዳትሞክሪ። ሴትዮዋ እኮ ልጅሽና አንቺን ለመግደል ያልፈነቀለችው ድንጋይ የለም። ስለዚህ በነፃነት እንዲተነፍሱ መፍቀድ የለብሽም። አሁን ሆኖ ለህግ መቅረብ አለባቸው ትላለች መድኃኒት። ባለቤትሽንም ለሰባት ወራት ተሰውሮ እንዲጠፋ ያደረጉት እሳቸው መሆኑን መነገር አለበት። ወይዘሮ ወርቄም የኔ ልጅ ያለንተ ማናለኝ ብልህ ነው? ብቸኛ ልጅ አንተ አይደለ እንደ የምትረዳኝም አንተ ነህ። ለዛ ነዋ ታዲያ አሳግተሽ ምግብና መጠጥ አስከልክለሽ ውሃ ጥምት እንኳን ስቃጠል እንዴት እንዳስቻለሽ በጥፊ በእርግጫ ስታስቀጠቅጭኝ የነበረው ለዛ ነው አይደለ? አላሳገጥኩም ብለው ድርቅ ይላሉ ወይዘሮ ወርቄ። ምን አለ ባቷሽ ሁሉን ነገር እንደማለቅባት ታደርጊ። ያለውበት ሁሉ እየመጣሽ ምን ስትይ እንዳልነበር ረሳሽው እንዴ? ነው ወይስ ጭራሽ አይምሮ የለቀቀን የመሰለሽ?
እሺ ጥሩ አሳግቻለሁ፣ አስደብድቤያለሁ፣ አስርቤ አስጠምቻለሁ። ነገር ግን ላንተ ስል ነው። ለእኔ ብለሽ ነው እንዴ ከልጄና ከምስቴ ተለይቼ ለእኔ ምን ጥቅም ላገኝ ይመስልሻል? እኔ እኮ ለልጄ ልዕልት የሆነች ሴት አዘጋጅቼ አንዲት ተራ ሴት አግብቶ እንዲኖር ስላልፈቀድኩ ነው እንጂ ልጎዳህ አይደለም። እኔ እሷ አትገባህም ብዬ ነው። ስለዚህ የሚገባህን አዘጋጅቼ ነበረ። ሚስቴና ልጄ ላይ እያደረግሽውን እያንዳንዱ ነገር ዋጋ ትከፊበታለሽ። ምን ልታደርግ ነው? ቤቱን ለቀህ ልትሄድ ነው እንዴ? በጭራሽ ከአባቴ ቤት ለቅቄ የትም ልሄድ አልችልም። ተመስገን ጥለኝ ልትሄድ መስሎኝ ፈርቼ ነበረ። እኔ አልወጣም። አሁን ተራዬ አንቺ ነው። ቀጥ ብለሽ ቤቱን ለቀሽ ውጪ። ቆፍጠን ያለ ትእዛዝ። ለዛሬ የእናት ግፍ ክፍል 96 ይመስል ነበረ። ወይዘሮ ወርቄም ከዚህ ሁሉ ክፋት ተምረው ልጁም ሲወለድ ተደስተው ከልጅና ከልጅናታቸው ጋራ በሰላም በደስታ እንዲኖሩ ስል ምኞቴ ነው። መታሰሩም ቀርቶ ወይ ደግሞ ታስረው ተምረው ቢወጡም ነገር ግን አይማሩም። ከዚህ በፊትም በወንዶሰን ምክንያት ታስረው ነበር። ነገር ግን ሲወጡም ብሶባቸው ነው እንጂ የወጡት እንግዲህ አልተማሩበትም ማለት ነው። ትንሽ የወዲት ነበረች ተምራ የነበረው የሰው ቤትም አይታ ብዙ ተሰቃይታ ብዙ ነገር ስላየች በሰው ቤትም አሁን ፀሐይና ዓለም ላይ ስታደርገው የነበረችውን ነገር ሁሉ ትታ አዛኝ ሆና ነበር። ምንም እንኳን እናቷ ክፋትና ተንኮል አሁንም እያስተማሯት ቢሆንም ነገር ግን እሷ ትሻል ነበረ። እንግዲህ ወይዘሮ ወርቄ መጨረሻ ሊማሩበት ይችሉ ይሆናል።